ትግል ከተቀናቃኝ ጋር መታገል አይደለም። ትግል በራሱ ልትቀበለው ከማትችለው መጨረሻ ጋር መታገል ነው። መጥቻለሁ። ለዛም ነው መጨረሻ ላይ ጀርባህን ማዞር ያለብህ። ከጀርባህ ጥቂትም ቢሆን እርምጃ እንደሌለ አድርገህ ነው ማጥቃት ያለብህ። ምክንያቱም በስተመጨረሻ ድል ማለት አንድ ቀንን ድል መምታት ማለት ነው። ኢዜል በድጋሚ መጣ። ሄዶ አያውቅም። ሲጀመር ሁሌ በሩ ጋር እንደተቀመጠ ነው። ገፈተር ነው፣ አባረን ነው፣ ግን ተመልሶ ይመጣል። ወንድሜ ምን ፈልገህ ነው? ይሄንን መልሰው ልከውልኝ ነው። እናም ሁሉንም ነገር ራሴ ላይ አብራራልህ ነው የመጣሁት። መርት እባክህን ሂድ እንዳትለኝ። ለማበረታታት ሰርተፍኬት አግኝቻለሁ፣ ግን ሂሳብ ላይ ውጤቴ ዝቅተኛ ነው። ግን እሱንም አንተ አታውቅም፣ ምክንያቱም ከኔ ቀጥሎ የምትቀመጥ ልጅ አለች። መርት ወርቃማ የተጠቀለለ ጸጉር ነው ያላት። ለማንኛውም ከዛ በከባዱ አጠናለሁ። እማማ ሰርተፍኬቱን ስትሸለም በደስታ አልቅሳለች እና አባባ ደግሞ አዲስ ብስክሌት ገዛልኝ። መርት ግን ደብዳቤህን አልፈልግም። እኔ ነኝ እንዲመለሱ ያደረኩት። ወንድሜ ተመልከተኝ። ግን ወንድሜ ለምንድን ነው ደደብ የሆንከው? ለምን አይገባም? ላይ አልፈልግም አልኩህ እኮ። ለምንድን ነው ሁሌ የምትመጣው? ለምን? ምክንያቱም ቃል ስለገባህልኝ። ምን? ምክንያቱም ቃል ገብተህልኛል። የትም ቦታ ብሆን እኔ ጋር እንደምትመጣ ቃል ገብተህልኛል እና አሁን እዚህ ነኝ ወንድሜ፣ እየጠራሁህ ነው። መርት እየጠራሁህ ነው ወንድሜ። ለምንድን ነው የማትደርስልኝ? አምላኬ ሆይ ወንድሜ፣ እንደውም ያልከው አርጅተህም ቢሆን እንኳን ሁሌም እንደምትንከባከበኝ ነው። ያላንተ እሱ ሊሆን እንደማይችል ወንድሜ ካንተ አፍ ነው የሰማሁት። ክፈቱት! ክፈቱት! ክፈቱልኝ! ወንድሜ ወንድም አሊ፣ በእርግጥ ትግል ከተቀናቃኝ ጋር መታገል አይደለም፣ ለምትወዳቸው ሰዎች መታገል ነው። ይሄ የት ነው የሚታተመው? ከዋና አርዕስት ላይ ማየት እችላለሁ? ይቻላል። ይኸው አንድ ጓደኛችን ነው የነገረን። ስለ ሙትቻው እንግዳ ተቀባይ ነው የምታወራው? ሰላም ብሎ ሰፊውን ክፍል እንድታዘጋጅልኝ ነገረ። እዚህ ነበር ያረፉት? አይ የነዛ የብቻ ክፍል ነው የሚባሉት። እሱም ቅጣት ሲቀጡ ብቻ ነው የሚገቡበት። በዛን ጊዜ እንደነበረው ሁኔታ ማለት ነው። እና ወንድሜ እዚህ ገብቶ ያውቃል? እኔ ከዛ ከወጣው 7 ዓመት ሆኖኛል። ግን ሄደን እንየው። ሁሉም መረጃ እዚህ አብሮን አለ። ለምን ያህል ጊዜ ነው እዚህ የቆየው? ኦ አምላኬ ሆይ እስቲ ልየው።
ኦ 119ና እዚህ ጋር 3 ተጨማሪ ያሉ 122 እነሱ የመጀመሪያ ቀናቶች ነበሩ። እና ብቻውን በር መዝጋቱ ሰርቶላችኋል? አው ግን እዚህ ጋር ተጽፏል እኮ ይሄ እስረኛ በየቀኑ የተለያየ ችግር እየፈጠረ ነበር። እዩ እዚህ ጋር ተጽፏል። የሆነ ቀን ወግተውት ሁላ ነበር። አቶ ዱርሱን እንደውም ወደ አእምሮ በሽታ ክሊኒክ ሊልከው ነበር። ግን የሆነ ሰው ነው አይቻልም ብሎ እንዳይሄድ ያደረገው። መልሰው እንደሚያስተካክሉትና ወደ ራሳቸው እንደሚወስዱት ነበር የተናገሩት። ኦማርን እንዴት ነው የምታስታውሰው? ማለት ህይወቱ እዚህ እንዴት ነበር? ለምሳሌ ያህል የተናገረው ነገር አለ? እንግዲህ አንድን እስረኛ በስሙ ብቻ ለማስታወስ ትንሽ ይከብዳል። ግን ቆይማ አንድ እዚህ ጋር ማስታወሻ ነገር ጽፌያለሁ። አንድ የተከበረ እስረኛ ነበር። አቶ አሊ ሊያውቀው ይችላል። ወጣቶችን እዚህ ይጠብቃቸዋል እና እንደሱ ያሉትን ነገሮች ማስታወሻ እንወስዳለን። እና ስሙ ተጽፏል? እያየው ነው። አገኘዋለሁ። ማን ነው? አይ በቃ ትውስታ የተዛብቶብኝ ነው። አገኘሁት ብለህ ነበር? ያው ተሳስቼ ነው። እሱ ሌላ ሰው ነበር። ስለተዋወቅኳችሁ ደስ ብሎኛል። እና ልንሄድ ነው? ጌታዬ መልካም እድል። ይቅርታ አድርጉልኝ። አሁን እኔ ወደ ሥራ መመለስ አለብኝ። ሰላም ነው ሰውየው? የሆነ የተፈጠረ ነገር አለ እዛ አሳንሱር ውስጥ። ግጥምጥሞች ነው። ካንተ ጋር ስሆን ቶሎ ይደብረኛል። ያው እንደዚህ ያሉ ቦታዎች ስለተላመድክ ነው። ኦማር እዚህ ለ8 ዓመታት ያህል ቆይቶ ነበር እና ሊወጣም አልቻለም። ስለ ኦማር እያሰብኩኝ ነው። እነዛ ሁሉ ዓመታት የሰው ልጅ እንዴት ብቻውን ይቋቋመዋል? ከማን ጋር የሆነስ የልቤ ልቡን የሚጫወት የነበረው? የሆነ የጻፈው ነገርማ መኖር አለበት እና የሆነ ሰው አግኝቶ ይሆናል። ለምን እኔን ትጠይቀኛለህ አሊ? እሱ ከኔ ጋር ምን ያገናኘዋል? ብልህ እስከሆንክ ድረስ ምናልባት ለዚህ ልጅ ምክር ቢጤ አታጣም ብዬ ነው። አሳርፍ! በሩን ክፈቱት! ቁሙ! የኦማር አጃር ጓደኞች ናቸው አይደል? እኔ ወንድሙ ነኝ። ስለ እስር ቤት ህይወቱ መረጃ እየሰበሰብኩ። ስለዚህ የተሳሳተ ቦታ ነው የመጣችሁት። አውቃለሁ። የአዚዝልዬ እስር ቤት ውስጥ ነበረ፣ ግን እኔ እዛ ነበር። ኦማር ወደዚህ ከመዘዋወሩ በፊት ባዶ ነበር። ባዶ። ምን እያልክ ነው ያለው? ቆይ ተረጋጋ። ኦማር እንዲሆን ያደረገው ሰውዬ ሌላ ሰው ነው። በቅርቡ ነው ከእስር የወጣው። ስሙ ማን ነው? አጎት ራሚዝ ካራስኪ ይባላል። እሱን አናግሩት። አንተ ምንም አትፈልግም። እኔ ያገኘዋለሁ። ወንድም አሊ፣ ይሄ ሰውዬ ማን እንደሆነ ታውቃለህ? ይሄ ሰውዬ እዚህ ዓለም ላይ ተጫዋች አይደለም። ጨዋታውን የፈለሰፈው እሱ ነው። ከ40 ዓመታት በፊት ኢስታንቡል ውስጥ ቁማርን የተቆጣጠረ ሰው እሱ ነበር። ስለ 40 ዓመት ነው እያወራ ያለው። አዎ ትልቅ ሰው ነው። ብቸኛ እና በትንሹ ብልጣብልጥ። ግን ስሙ ብቻ ብዙ ነው። አጎት ነው የሚሉት እና ካንተ በጣም በከፍታ ነው የሚገኘው። ከእሱ ራቅ። እኔ ፈልገው እናገኘዋለሁ። የጥያቄያችንን መልስ አመጣልሃል። የምትፈልገውን አቀብልሃል። ተስማማን? አሁን መኪና ውስጥ ግባ። ቼንጊዝ አበቃልን። እጅህን ዘርጋው። አይ አንተን አይደለም፣ አናገር ናቸው። ምንም የሚያውቁት ነገር አለ? አይ ምንም እኛ የምናውቀው ነገር የለም። ኦማር 8 ዓመት ነው ያገለገለው። የብቻ ክፍል ውስጥ አስቀምጠው ታጎሳቁለውታል፣ ወግተውታል፣ ከዛ ገደሉት እና ወርውረው ጥለውታል። እኛ የማናውቀው አዲስ ነገር የለም። አታስብ። አይ ማንም የለም። የማንንም ስም አልተቀበልንም። እሺ አገኘው። እሺ
እማዬ ልወጣ ነው። ሊወስዱኝ መጥተዋል። ቆይ እስከ በር ልሸኝህ። የኔ ጋዜጠኛ ልጅ መቼ ነው ታዲያ የጻፍከውን ጽሑፍ የምታነብልኝ? እናያለን። ደሞም ያን ያህል ትልቅ ነገር አይደለም፣ የሚካበድ አይደለም። በደንብ ነው እንጂ እዚህ ጋር አስቀምጠነዋል ከኦማር አጠገብ። እሺ። እንዴት አደራችሁ? ወንድሜ እየወጣሁኝ ነበር። ችግር የለውም። አክስቴ መሊሃ እንዴት ነሽ? እና የሚወስድ ሰው እሱ ነው? አዎ እማዬ። እሺ አንተ ሂድ፣ እኔ በቶሎ አሳምናታለሁ። በልበል፣ መኪናው ክፍት ነው። ሂድ፣ ሰዎቹ ካዩት ሊሰርቁ ይችላል። እሺ ወንድሜ። እንግዲህ ዛሬ ቀኑ ይቀዘቅዛል። ወደ ውጪ እንዳትወጪ እሺ እማዬ። እንዴት ነሽ አክስቴ መሊሃ? ልጅሽ ነው ደውሎ መጥቼ እንድወስደው የጠየቀኝ። እኔም እሱ ሲደውልልኝ የያዝኩትን ነገር ትቼ ወዲያውን የመጣሁት። ያው የወንድሙ አለመኖር እንዳይሰማው ብዬ ነው አስቤ። መርት ወንድሙን በማንም ሰው አይተካውም። አውቃለሁ። ኦማርን በጣም ነው የሚወደው አይደል? ለዛም ነው እኮ ሊተወው ያልቻለው። ምንድን ነው እያወራህ ያለኸው? ስለ አምዱ ነው እያወራሁ ያለሁት። ኦማር ስለታሰረበት ዝርፊያ ሁሉንም ነገር ሊያጣራ ነው ከመጀመሪያው ጀምሮ። ስለ እሱ አልነገረሽም እንዴ? በቃ እኔ ሁሌ እንዳመለጠኝ ነው። አይ ምን ታስቢያለሽ? ከዚህ ሁሉ ዓመታት በኋላ ይሄ ጥሩ ሐሳብ ይመስልሻል? አክስቴ መሊሃ በድጋሚ ያንን ስቃይ ልታሳልፉ ነው። ውይ ያሳዝናል። ለማንኛውም እጅሽ እንድሳም። ከእሱ ጋር በኋላ ታወራላችሁ። አታስቢ፣ እኔ ከምርት አጠገብ ነው ያለሁት። ስህተት እንዲሠራ አላደርገው። ልቧን አሸነፍኩት እና ወዴት ልንሄድ ነው? አዲስ ነገር አግኝተሃል? አንድ ቃል ምልልሳለሁ። ከዝርፊያው አንድ ቀን በፊት ትልቅ የሆነ ምስክር አግኝቻለሁ። ኧረ እባክህ! እነማን ናቸው? እናንተ ናችሁ። ምን አባቴ ላደርግ ነው? ኦማር ምን ላደርግ ነው? ፖሊስ ጣቢያ ምን ደርሶት? ልጄን ፈልጌ ነበር የደወልኩት። የእኔ ልጅ ወንድሜ፣ ከዝርፊያው አንድ ቀን በፊት አንተ አብረው ነበር። ምን እያደረግክ ነበር? ምን ነበረስ የሚያወራው? ሁኔታው እንዴት ነበር? መርት፣ ለመጨረሻ ጊዜ ጠይቀሃለሁ። ለሁሉም ሰው ስትል ስለዚህ ጉዳይ አትጻፍ። እጽፋለሁ ወንድሜ። ማንም ከመጻፍ ሊያስቆመኝ አይችልም። እንደፈለግህ እንግዲህ ወንድሜ። መርት ኢዘል፣ የተፈጠረ አደጋ አለ። ምን ተፈጠረ? ቆይ ልጃችን ነው? አይ መርት ደህና ነው። እሱን እየተከታተልኩት መርዳት። ከቼንኪስ ጋር ሄደዋል። ግን ወደ ቤት መሄድ አለብህ። እናትህ ጋር። እሺ በቃ ሂድ። በእርግጠኝነት ጉዳይ አለብህ። በኋላ እንገናኛለን። ሂድና የሌሎችን ህይወት አድን።
ወደ ቤት መጥቻለሁ። ሄሎ ሙምታዝ። አይ ደህና ነኝ። አንድ የተፈጠረ ነገር ስላለ ነው አቶ ሙምታዝ፣ እና እሱን ልነግርህ ይገባል። የሆነ ነገር ልገልጽልህ እፈልጋለሁ ሙምታዝ። ሙምታዝ ማማ በይ ቀጥይ። አይ ማንም እዚህ የለም። በቃ አትምጣ፣ አሁን አትምጣ። ማታ ስትመጣ እነግርሃለሁ። ምንም አያስቸኩልም። አይ አንተ ወደ ስራ ተመለስ። ኦማር እዚህ አልነበርክም እና ለማን እንደምደውል አላወቅኩም ነበር ልጄ። እኔ ልጅ። እሺ በቃ አሁን እዚህ ነኝ ማማ። መርት ምን እያደረገ እንደሆነ ታውቃለህ? አውቃለሁ ማማ አውቃለሁ። ብቻዬን ምን ላደርግ እችላለሁ? ሁለታችሁንም እንዴት ነው ልጠብቃችሁ የምችለው? በጣም ጨንቆኛል ልጄ። ብቻሽን አይደለሽም እማዬ፣ እኔ ያለሁልሽ። ተመልሻለሁ እማዬ። አንተን ከነሱ አትርፌያለሁ እና አሁን ደግሞ ትንሹ ልጄን አልሰጣቸውም፣ አላደርገውም። ኦማር አልችልም። እኔ አሳልፌ አልሰጣቸውም እማዬ። እኔ ሳደርገዋለሁ እንዴ? አታስቢ፣ መርትን እጠብቀዋለሁ። እሺ አንቺ ምንም አታስቢ። ከሃዲዎች ናቸው ልጄ። ይኸውልህ ስማኝ፣ አንተ ስለ ክደት ምንም የምታውቀው ነገር የለም ልጄ። አሁን ተምሬያለሁ ማማ። እነሱ የሚያውቁትን ነገር በሙሉ አውቄያለሁ። አታስቢ። ግን ከቼንጊዝ ድምፅ ላይ ታውቀውኛል። የሆነ መጥፎ ነገር ሊያደርግ ነው። መርትን የሆነ ነገር ያደርጉታል። አይ አያደርጉም እማዬ፣ ምንም አያደርጉም። አታስቢ። እሺ አታስቢ ማማ፣ አታስቢ በቃ። ወንድሜ ተኝተዋል? አንተስ? እኔም አልተኛውም። ስለ እህታይሳን እያሰብኩ ነው አይደል? አይ ለምን እንደዛ አልክ? ሁልጊዜም ስለ እሷ ስለምታስብ ነው። መርት ወንድምህን አታስቸግረው። በጠዋት መነሳት አለበት። ብዙም እንቅልፍ እየተኛ አይደለም። በሉ ተኙ። መርት የእውነተኛ አንድ ነገር እነግርሃለሁ፣ ግን ለማንም እንዳትናገር እሺ? ትሰማኛለህ? ነገ ላይ ሰኔ ጋብቻ ጥያቄ አቀርብላታለሁ። መርት የእውነተኛ እንዴ? ወንድሜ ከአይሳን ጋር ከተጋባ በኋላ ምንድን ነው የሚሆነው? ማለቴ ትተህን ትሄዳለህ? ሁለተኛ ነው መርት። ምንም ነገር በዚህ ዓለም ላይ አንድም ነገር አይሳንም ሆነች ማንም ሰው እኛን ሊለያየን አይችልም። ገብቶሃል አይደል? ምንም ነገር ግን እንደ በፊቱ ለእኔ ፍቅር አይኖርም። እንዴት? ከዛ ስትሄድ ምንም ነገር ተመሳሳይ አይሆንም። አንዳንድ አልጋዬ ላይ ሲሆን የሚሰማኝ ስሜት መጥፎ ህልም እያየሁኝ ነው። ከዛ ነቃለሁ እና ወደ አንተ ዞሬ አልጋህን አየዋለሁ። ከዛ ተመልሼ እተኛለሁ። ምክንያቱም እዚህ ስለሆንክ ነው። ወንድሜ ሁሌም እዚህ አለሁ። እዚህ ሩቅ ቦታ ቢልኩኝ ራሱ አንተ እንደምትፈልገኝ ካወቁ ብቻ ደውልልኝ። እኔ ለመምጣት የቻልኩትን ሁሉ ነገር አደርጋለሁ። በዚህ ዓለም ላይ ለእኔ ልዩና ብርቅዬ ነሽ መርት። እና ሳድግስ 80 ዓመት ለምን አይሆንም? ሁሌም ቢሆን እጠብቅሃለሁ። በከዘራ ራሱ ጥፋ ከዚህ ያልክ ብታባረረኝ እኔ የትም አልሄድም። ቃል ግባልኝ። ቃል እገባልሃለሁ ወንድሜ፣ ቃል እገባልሃለሁ። መርት ተኛ የኔ ልጅ። አዎ ተኝቻለሁ ማማ። ሸሪኬ ማውራት ትችላለህ?
ልነግር የፈለኩት ዶክመንቶቹ እንዳዘጋጀው ነው። ከፈለክ ያለበት ለማጣ እችላለሁ። አብረን እንቀመጥና እንመለከታቸዋለን። አሁን ትንሽዬ ጉዳይ ያለችብኝ፣ እሷን ልጨርስና ካንተ ጋር እንነጋገራለን። ጊዜው እየሄደ ነው ቼንጊዝ። እኔ እጠብቃለሁ፣ ግን ስራው አይጠብቅህም። እነዛ ሰዎች መልስ እየጠበቁ ነው ያሉት። ግን እስካሁን ድረስ ካልወሰንክ... አይ አይደለም፣ በቃ በአንድ ሰዓት ውስጥ ቤት እንገናኝ። እሺ በቃ እንጀምር። ምን ነበር? ወንድማ ላይ አይመጣም? አይ ይመጣል፣ እየመጣ ነው የሚሆነው። ስራ ቦታ ላይ የሚያስተካክለው ነገር አለ። እስካሁን ሳይጨርስ አይቀርም፣ ይመጣል። አሁን አስታወስከኝ? በደንብ የኝ ካዚኖዬን ያመሰቃቀልክብኝ ሰውዬ ነኝ። አስታወስከኝ አይደለም? አታስብ፣ እኔ አስታውስሃለሁ። እሱ ነው ዋናው ነገር። ሁሉም ሰው ይህ የምወደው ክፍል እንደሆነ ያውቃል። እኔን የሆነ ነገር አድርገሃል እና እኔ ደግሞ ያስኩህ። ይህ ነገር ነው በጣም የሚመቸኝ። ሌላ ጊዜ ቢሆን ነገሮችን አዝናኝ እናደርጋቸው ነበር፣ ትንሽ እንዝናና ነበር። ግን አሁን እኔ እየተዝናናው ነው። ዛሬ ጭንቅላቴ ሌላ ቦታ ነው ያለው። ስለዚህ አንድ ጊዜ ብቻ ጠይቀሃለሁ፣ የምትናገረውን አስብ። አሁን የማን ተላላኪ ውሻ ነህ? ተናገር። የማን ተላላኪ ውሻ ነህ? እሱም መልስ ነው። ይህም መልስ ነው። ስለዚህ ለአለቃ ታማኝ ውሻ ነህ ማለት ነው አይደለም? እሱም መልስ ነው። ስለዚህ የሆነ ሰው ሊጫወትብኝ ይፈልጋል። ሕጎቹን የሚያውቅ አንድ ሰው። ገና ጀማሪ አይደለህም። እንግዲህ ልምድ አለህ ማለት ነው። እሺ፣ እሱም መልስ ነው። ስለዚህ እሱን ሰው ከኔ በላይ ትፈራዋለህ ማለት ነው። እንደዛ ነው አይደለ? ግን ትክክለኛው መልስ እሱ አይደለም። ምንም ነገር ብታደርግ እሱን ልታስቆም አትችልም። ይመጣል። መጀመሪያ ደግሞ አንተ ጋር ነው የሚመጣው። ማን ነው የሚመጣው? ማን ነው የሚመጣው? ማን ነው መጪው? ማን ነው የሚመጣው? አይ! ማዕረግህን አግኝተሃል። አቁም። የተወሰኑ አጥንቶችን ስበርለትና ወደዛው መልሰው። ጥያቄን እየመለሰ ስላልሆነ ለጊዜው እሱ መልሳችን ይሆናል። ትክክለኛውን ነገር እያደረገን ነው ማለት? እሱ ላይ ባለመተኮሳችን ትክክለኛውን ነገር ያደረገን ይመስልሃል? በእኛ ሥራ ውስጥ ብትፈልግም ራሱ ትክክለኛውን ነገር ለማድረግ አትችልም ቴፎ። ዛሬ ሰውየው ቀኑ ነው። ይሄ ብቻ ነው። ለምን? ዛሬ ሙሉ ነን። ለዛ ነው